ስለ ህይወት ትርጉም፣ ስለ ራስ ማንነት፣ በዙሪያህ ስለምታየው ነገር ሁሉ ለመጠየቅ አርት ሰፋ ያለ ነው። ከሊትሬቸር በተጨማሪ ሜዳው ሰፋ ያለ ነው። አዎ ለምሳሌ ፔይንቲንግ ራሱ ሌላ ቋንቋ ነው። ቲያትር ሌላ ቋንቋ ነው። ሲኒማ ሌላ ቋንቋ ነው። ፖኤትሪ ሙዚቃ ሌላ ቋንቋ ነው። የሰው ልጅ በቃ የነፍሱን ድምጽ ያሰማባቸው ማይክሮፎኖች በላቸው ወይም ደግሞ አውትሌቶች ልትላቸው ትችላል። ስለዚህ በእነዚህ ሁሉ የሰው ልጅ ምን ሲል ኖረ፣ ምን ሲፈልግ ኖረ፣ ትላልቅ የተባሉት የጥበብ ሰዎች ምን አሉ፣ በጣም ፋሲኔት ያደረገኝ ነው። ከዚህ የተነሳ በጣም መጀመሪያ አንባቢ ነው የሆንኩት ማለት ነው። ምክንያቱም አጠገቤ ካሉ ሰዎች ጋር በማረገው ውይይት የማገኘው ብርሃን ሲያጥርብኝ አጠገቤ የሌሉ እኔ ባልነበርኩበት ዘመን ግን ብዙ ትልቅ ነገር ብለው ያለፉ የጥበብ ሰዎችን መተዋወቅ ትገደዳለህ። ስታነብ ትተዋወቃቸዋለህ። አንዱን ስታነብ ሌላውን ከሌላው ያስተዋውቃል። ከዚህ አገር ውስጥም ያሉ ውጭም ያሉትን ሰዎች ከዘመንና ከቦታ ውጭ beyond time and space ወይም across centuries and boundaries ልትለው ትችላለህ። እስከ ኋላ ድረስ ይሄድ እስከ ጥንት ከ2000 ከ3000 ዓመት በፊት የነበሩ ትላልቅ ጥያቄ የጠየቁ ሰዎች ያስገርም አይነት መረዳትና መገለጥ ነበራቸው። እሱን ደግሞ በተለያየ መንገድ ገልጸውታል። በስነ ጽሁፍ፣ በአርኪቴክቸር ሳይቀር፣ በሙዚቃ፣ በስነ ግጥም፣ በቲያትር እነዚህ ሁሉ ነገሮች ውስጥ የገባሁት እነዚህ ድምጾች ስለሚስቡኝ ነው።